የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። እውነት በጣም እኮ ነው የሚያምረው መድኃኔዓለም፣ እጅግ ውብ እኮ ነው። ይሄንን አምላክ እንዴት አንድ ሰው ላይ ናፍቀው ይችላል? በፍጹም እኮ ነው የምናሳዝነው። ሰው እንዴት ከሰይጣን ጋር ገሃነም ውስጥ አብሮ ተወዳጅቶ ለመኖር ይሯሯጣል? ሊያውም ላልተፈጠረልን ቦታ እንዳልኳችሁ በጣም ነው የምናሳዝነው። ጌታችን የተሰቀለው መጋቢት 27 ሆኖ ሳለ ለምንድን ነው ጥቅምት 27 የምናከብረው? እንዲሁም አቡነ ገብረ መንፈስ ቅዱስ ያረፉት መጋቢት 5 ሆኖ ሳለ ለምንድን ነው ጥቅምት 5 የምናከብረው? እንዲሁም የጌታችን ቅዱስ ዕፀ መስቀል መጋቢት 10 ሆኖ ሳለ በዓሉ ለምንድን ነው መስከረም 17 የምናከብረው ለሚሉ ጥያቄዎች መልስ እንመልሳለን። ነገ ጥቅምት 27 የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ በዓል ነው። ዓመታዊ በዓሉ እንኳን አደረሳችሁ። ሁላችሁም መድኃኔዓለም ክርስቶስ እያላችሁ በኮሜንት ጻፉልኝ። ለብዙዎች ይዳረስ ዘንድ ደግሞ ሼር እያደረጋችሁ አዳምጡ። ጌታችን መድኃኔዓለም ክርስቶስ ለኛ ሲል በፈጸመው የማዳን ሥራ ክፉዎች አይሁድ ከምሽት 3 ሰዓት ጌቴሴማኒ ውስጥ ያዙት። ሙሉ ሌሊት ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አስረው ሲደበድቡት አድረዋል። ዝም ቢላቸው አይኑን ሸፍነው በጥፊ መቱት። ምራቃቸውን ተፉበት፣ ዘበቱበት፣ ራሱንም በዘንግ መቱት። እርሱ ግን ሁሉን ታገሰ። በጧትም ከገዢው ጲላጦስ ዘንድ ሞት እንዲፈረድበት አቀረቡት። በሰለስት ወይም በ3 ሰዓት አካሉ እስኪያልቅ ድረስ እየተዘባበቱ 6666 ጊዜ ገረፉት። ከሊጦስጥሮስ አደባባይ ላይ እርጥብ መስቀል አሸክመው ወደ ቀራኒ ወሰዱት። 6 ሰዓት ላይ በረጅም ብረቶች 5 ቦታ ላይ ቸንክረው ሰቀሉት። 7 ታላላቅ ተአምራት በምድርና በሰማይ ላይ ታዩ። ዓለም በጨለማ ሳለች ጌታ በመስቀል ላይ 7 ቃላትን ተናገረ። ከቀኑ 9 ሰዓት አካባቢ በባህሪ ስልጣኑ ቅድስት ነፍሱን ከስጋው ለየ። በዚያችም ሰዓት ወደ ሲኦል ወርዶ የታሰሩትን ሁሉ ፈታ። 11 ሰዓት ላይም ደጉ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር ላይ ቀበሩት። በዚያች ቀን ድንግል ማርያም ልቧ ባዘን ተቃጠለ። ወዳጁ ቅዱስ ዮሐንስ ፍጹም ለቅሶን አለቀሰ። ቅዱሳት አንስትን በዋይታ ዋሉ። እንዲያደርጉ ዋጋ ከፍሎ እኛን ከሰይጣን ባርነት ነፃ ወጣን። ፈጣሪያችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ቢሆንም በዓሉ ወደ ጥቅምት እንዲመጣ ያደረጉት አበው ሊቃውንት ናቸው። ምክንያቱም ብዙ ጊዜ መጋቢት 27 የሚውለው አብይ ጾም ውስጥ በመሆኑና የንግስ በዓላት በአብይ ጾም ላይ ስለማይፈቀዱ ነው። ምንም እንኳን በቅርብ ጊዜ በአብይ ጾም የሚያነግሱ አንዳንድ አብያተ ክርስቲያናት አጥቢያዎች ቢኖሩም አባቶቻችን ግን እንዲህ ያለውን ስርዓት አላቆዩልንም። ከበሮ፣ የሸብቸቦ ዝማሬ በወቅቱ የተፈቀደ አይደለም። ምክንያቱም የጌታችንን መከራ እያሰብን የምናሳልፍበት የምንጾምበት ወቅት እንጂ በዓልን የምናነግስበት ጊዜ አይደለም። ስለዚህ በሁለት መንገድ የመድኃኔዓለም በዓል እናከብራለን። መጋቢት 27 ስለኛ ብሎ መሰቀሉን፣ መቸንከሩን፣ መሞቱን፣ መገረፉን፣ መሰቃየቱን፣ መራቡን፣ መጠማቱን እያሰብን እያለቀስን በዋይታ በስግደት በጾም እናሳልፋለን። በስጋው ስለተቀበለው መከራ እያሰብን ግን ጥቅምት 27 ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበለው መከራ አማካኝነት እኛን የአዳም ልጆችን ወደ ቀደመ ክብራችን ርስታችን ገነት እንደመለስን እያሰብን ከሰይጣን ባርነት ዕዳ መውጣታችንን እያሰብን ጌታችን መድኃኒታችን ኢየሱስ ክርስቶስን እያከበርን በዝማሬ በእልልታ እናሳልፋለን። በዚህም ምክንያት የበዓለ ስቅለት ንግሱ ወደ ጥቅምት 27 ሲመጣ የመጋቢት 5 የአቡነ ገብረ መንፈስ ቅዱስ ንግስ ወደ ጥቅምት 5 የመጋቢት 10 መስቀል ወደ መስከረም 17 መጥቶ እንዲከበር ሆኗል። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። ይቆያል። ከእግዚአብሔር ጋር እንደ ሰው ማውራት ያስፈልጋል። አሁን ትልቁ ችግር መሰለህ እግዚአብሔር እንደ ሰው ማውራት የሚቻል አይመስልንም። እንዴት አደረክ እግዚአብሔር? ደህና አደርክ ሆይ?
ስሞትን ስቀበርልህ የኔ ጌታ የሚሉ ብዙ ወዳጆች አሉኝ። ይጸልዩ ስቀበርልህ የሰው ቋንቋ ነው፣ መብት ነው። ፍልቆ ማለት ይችላል። ፍቅርህን ግለጽ፣ የልብህን ተናገር። እግዚአብሔር ሁሌ ከልባችን ጋር ነው ግንኙነት። በቃ ከኛ የሚፈልገው ፍቅራችንን ነው። ስለዚህ የፍቅር ቃል መውደዳችንን፣ ምን ፈልገውን፣ ውሏችንን፣ ህልማችንን፣ ሐሳባችንን፣ የገጠመንን ችግር ከነ መፍትሄው ደግሞ እምነታችንን እንደምትረዳኝ አምናለሁ ማለት ያስፈልጋል። እንዴትም እንበለው ብቻ ግን እነዚህን ሐሳቦች በግላችን መጸለይ አለብን። እና አንዳንዴ ደግሞ መጻፍቶችን ለምሳሌ መዘርጋት ማንችልባቸው ሰዓታት ሊኖር ይችላል። ታክሲ ውስጥ እየሄድክ ተቀምጠህ የሆነ ቦታ ጸሎት የትም ጸሎት ይችላል። የትም ቦታ ወነሽ ወዳ ተራመድ እንጂ ጸሎት ካንተ ጋር አለ ይላል። ተራመድ እንጂ የትም ገበያ ውስጥ ተቀምጠህ ጸሎት ትጸልያለህ። እኔም ማመን በሚያቅት ሐዋርያው መነኩሴ መረጡ ሥላሴ የሚል አንድ መዝሙር አለ። ማመን በሚያቅት ባስ ያኔ በባስ ነበር የሚሄደው። ባስ ውስጥ ጎኞ የሰራሁት ያኔ መሰለ መዝሙር ባስ ውስጥ ጩኸት ውስጥ ሆኜ የሰራሁት። እግዚአብሔርና አንተ መካከል ማንም ላይገባ ይችላል። ግን ጸጥ ያለ ቦታ ያስፈልግ ይችላል። ግን ጸጥ ያለ ቦታም ደግሞ ያስፈልግ ይችላል። እና ደግሞ አንዳንድ መዝሙራትን የኛ ልብ ስሜት አይነት አለን አይደል? ስሜቶቻችን እንዲከፈቱ መዝሙራትን መክፈት ለመጸለይ ስንዘጋጅ ቤታችን ኮን ሻማዎችን ማብራት፣ ስዕላት ፊት መቆም ውስጣችንን የመንፈስ ዝግጁነት እንዲዘጋጅ ማድረግ ደግሞ ለመንፈሳችን በጣም ድጋፍ ሊሰጥ። አይ ሰሞኑን ስለሰረኩ ሊገለኝ ይችላል እግዚአብሔር አትበሉ። እግዚአብሔር ታጋሽ ነው፣ ይጠብቃል፣ አይሰለችም፣ ይወዳል። እንኳን እናንተን የሰቀሉትን አይሁድን እንኳን 40 ዓመት ቆይቷቸው 40 ዓመት ቆይቶ ወዲያው እንደሰቀሉት አላጠፋቸውም። እስከ 70 ዓመተ ምህረት በሰላም ጠብቆ አልመለስ ሲሉ በ70 ዓመተ ምህረት ነው ከሮም ነገስታትን አምጥቶ ያጠፋቸው እንዲሰደዱ ያደርጋቸው። 40 ዓመት የቸነከሩትን እጆችን እንኳን ታግሷቸዋል። እግዚአብሔር ታጋሽ ነው፣ መስተአግስ ነው። እይትማ ዘልፈ ሁልጊዜ አይቆጣም። በድካሞቻችን ሰዓት ይችለናል፣ በውድቀታችን ሰዓት ይችላል። የምንመለስበትን ጊዜ ይጠብቃል። እንደ መልካም ገበሬ ብንጨረጭር እንኳን የምንበቅልበትንና የምናፈራበትን ጊዜ ይጠብቃል። እንዲህ አለ ቸር ጠባቂ፣ በገዛ ደሙ የሚያነጻ የገዛ አካሉን የሚያለብስ በደሙ የሚቀድስ ሥጋውን አብልቶ ደሙን አጠጥቶ የሚያከብር በላችሁኝ ጠጣችሁኝ ብሎ ለዚያው ዋጋ ርስት የሚያወርስ ቸር ጠባቂ ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ። ብቻዬን መሆን ፈለኩኝ፣ መሸከም ከብዶኝ ስድቤን እያቃስትኩኝ ፈለኩ፣ እየታመምኩኝ አባቴ አስተውያለው ፍቅርህን ተስለህብኝ ከፊቴ። እንዳንተ ያለ እረኛ እንዳንተ ያለ ወዳጅ የትም አላገኝ ስፈልግ እድሜ ዘመኔ ብፈጅ። የልቤ ውብ ቃል መድኃኔ ዓለም፣ የሕይወቴ ቀና መንገድ መድኃኔ ዓለም፣ ቅድስት ድንግል እናቴን የሰጠኸኝ መድኃኔ ዓለም፣ መድኃኔ መድኃኔ ዓለም፣ አባቴ መድኃኔ ዓለም፣ እንኳን ለዓመቱ መድኃኔ ዓለም በሰላም አደረሳችሁ። ያሻግራል ያድናል አንተን ማመን፣ እግዚአብሔር አንተን ማመን። ያሻግራል ያድናል አንተን ማመን፣ እግዚአብሔር አንተን ማመን። በወጀቡ ማለን ዜማ ክርስቶስን አንተን አፍቅሮ ማይከዳውን መድኃኔ ዓለምን ተጠጉ። ወረት የሌለበትን አስደግፎ ትቶ የማሄደውን በበረሃ ጓዳችሁ እሱ መድኃኔ ዓለምን ያዙ። ሰማይ ሀገሩ ወርዶ የፈለገን አለ። ማን ነው የፈለጋችሁ? ማን ነው የፈለገን? ወገኖቼ ማን ፈላጊ አለን?
ኪሳችን ሲጎድል ፈላጊ የለንም። ሲሞላልን ሳይነጋ በራችንን የሚያንኳኩ እያለን በቁልምጫ ቃል የሚጠሩን በሰው መካከል ሳቃቸው ሳይመጣ እያስመሰሉ የሚስቁልን ሳንቲም ስናጣ ማጣት ስንጀምር ልብሳችን መቆሸሽ ሲጀምር ሁሉ አጀብ ይበተናል። በመከራ ቀን አብሮክ የሆነው ማን ነው? ንገሩኝ በማርያም። አልጋስ አንጥፎ የሚያስታምመን ማን ነው? በቁስላችን ላይ ዘይት የሚደፋልን ማን ነው? ለዚህ ነው የታምረ ማርያም ደራሲ እንዲህ አለ፣ ከሰማይ አገሩ ወርዶ የፈለገን ካለ በኋላ ባገኘን ጊዜ በትከሻው የተሸከመን ይላል። ባገኘን ጊዜ በምኑ የተሸከመን? ቤቴ ነው የተቻለኝ እንዳትይ፣ ቤቴ ነው የቻለኝ እንዳትሉ፣ የቻለን ከናስቸጋሪው ጸባያችን መድኃኔ ዓለም ነው። ክብር ለስሙ ይሁን። ትናንት ወዳጆች ነበሩ፣ ሄዱ። ዛሬም ያሉት ይሄዳሉ። ይሄን እመኑ። ነገም የሚመጣው ይሄዳል። መጥቶ የማይሄደው መድኃኔ ዓለምን ወዳጅ አድርግ። ራሳችንን መመስረት ያለብን እሱ ላይ ነው። ካለበለዚያ ወዳጅ ሲከዳ ልብን ስለሚመታ አደጋለሁ። እና ኢየሱስ ክርስቶስ የሚል ስምን መጥራትን በእውነት እውነቴን ነው የምነግራችሁ፣ በደንብ አክብረን መልመድ አለብን። ያ ምን መሰላችሁ? ኢየሱስ ክርስቶስ ምናምን እያሉ ማቅለል አይደለም፣ ማክበር። እኔ የዚህ ዓለም ሰው ይገርመኛል። ባለስልጣን ሲጠራ ክቡርነታቸው ይላል። መድረክ ሲመራ በዓለሙ መድረክ ክቡራትና ክቡራን ይላል። በእኛ ደግሞ በቤተክርስቲያን ሲመጣ ደግሞ ሂስ ሆሊነስ ቅዱስነታቸው፣ ጳጳሱ ብፁዕነታቸው፣ ፓትርያርኩ ቅዱስነታቸው ይባላል። ክርስቶስን ሲጠራ ግን ኢየሱስ ይላል። አይገርምም? ግን እንደው ሰው ጥጋቡ እንዲሁ እኮ በጣም ነው የሚገርመኝ። እውነት የለም ኢየሱስ ጌታ ነው ብሎ ዝም ብሎ አንጠልጥሎ አይጠራም። ኢየሱስ ጌታ ነው የሚለውን ቅዱስ ጳውሎስ የጻፈው ዋጋ እየከፈለ ነው። በዚያ ዘመን የነበረው ቄሳር እኔ አምላክ ነኝ ይላል እና የሚባለው የዚያ ጊዜ ምንድን ነው? ቄሳር ጌታ ነው። ቄሳር ጌታ ነው ያላለ ሰው ይገደላል። የዚያን ጊዜ ኢየሱስ ጌታ ነው ማለት ያስገድላል። ለዚያ ነው ኢየሱስ ጌታ ነው ያለው እንጂ ዝም ብሎ ማንጃውም ሹካውም ሲወድቅ ኢየሱስ ጌታ ነው ጌታ ኢየሱስ ለማለት አይደለም። ክብር የሚገባው ነው። ከመለስሙ ለዚህ ነው ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘታሕት ያለም። ለጌታችን ለኢየሱስ ክርስቶስ ስም ከሰማይ በላይ ከምድር በታች ያለው ጉልበት ሁሉ ሊንበረከክ ይገባል። ታውቃላችሁ፣ አዲስ ታቦት ሲተከል ከታቦቱ ላይ የሚጻፈው ጽሑፍ ይሄ ነው። ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል የሚል ነው ታቦቱ ላይ የሚጻፈው ስም። ማንኛውም ታቦት ቄሶች ተሸክመው ሲወጡ ታቦቱ ላይ የተጻፈው ስም እንዲህ የሚል አረፍተ ነገር ነው። ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ይሄ ያልተጻፈበት ታቦት አይባልም። በስሙ ተራራ ፍልሰዋል፣ በትሩ ሽባ ተርትረዋል፣ ሙት ቀስቅሰዋል። እና ምንድነው እኛ ታዲያ የኢየሱስ ክርስቶስን ስም እንዴት አድርገን ነው የምንጠራው? እግዚኦ በሉ እንጂ ማረነ ክርስቶስ ወይም ጌታዬ ኢየሱስ ክርስቶስ ወይ ምን በላይ ነው ማረኝ። ይሄ በጣም ትልቅ ጸሎት፣ የመጨረሻው የጸሎት ራስ የሚባለው ይቺ ጸሎት ነው። ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ትልቅ ጸሎት ነው፣ ትልቅ። ይሄን በቀን ለሁለት ደቂቃ እንኳን ብትለማመዱት እንዴት ጥሩ። አፋችንን ገጥመን ማለት አፍን ገጥሞ በህሊና ጌታዬ ኢየሱስ ክርስቶስ ወይ ማረኝ፣ አፍን ገጥሞ በህሊና። እንደዚህ አይነት ሰው ክፉ ሰው ጋር እንኳን ወሬ እያወራችሁ በህሊናችሁ ምን ማለት ነው? ጌታዬ ኢየሱስ ክርስቶስ ወይ ስትሉ የኢየሱስ ክርስቶስ ለኢየሱስ ክርስቶስን ጉልበት ሁሉ ሊሰግድ ይገባል። የዚያን ሰውዬ ወሬ ይለውጣል። የእውነቴን ነው የምነግራችሁ። ማመን የኛ ፋንታ ነው። ስሙ ያድናል፣ ልብሱ ያድናል፣ ቃሉ መድኃኒት ነው። ቅዱስ ሥጋው ክቡር ደሙ መድኃኒት ነው። ሕማሙ መድኃኒት ነው። ክርስቶስ ሲገባል አንድ ታሪክ ልነግራችሁ ፈልጌ ነው። ጄሮም የተባለ የቤተ ክርስቲያናችን ሊቅ ለብዙ ዘመን ሲተረጉም የነበረውን የትንቢተ ኢሳይያስ መጽሐፍ በጌታችን የልደት በዓል ለክርስቶስ ስጦታ ሊሰጥ አንድ ዋሻ ውስጥ ገባላችሁ። እውነተኛ ትፈልጋላችሁ? Jesus' path along the Golgotha, his path to Golgotha, was a path which we tread day by day for all of our lives. Yes, the end is with Jesus in the resurrection of the tomb.
But the path there, the way there, is often very painful. And people, Christian people, as Christian people, we should not be frightened of the pain. Jesus is with us. We take his blood every time we go to Holy Communion. This blood helps us. This blood heals us. It is his blood. We believe that as Orthodox Christians, we believe that it is his blood. And this blood washes away our sins. እንዲሁ ከክርስቶስ ጋር መኖር እንዴት ያለ ዕድል ነው በእውነት! ከሱ ጋር ለዘላለም ሳይለዩ መኖር። መንግሥተ ሰማያት አውርሳችኋለሁ፣ ከሞት አድናችኋለሁ ቢለን እሱም ድንቅ ነው። ግን ይሄ ባልደነቀን፣ የሚደንቀው ግን ማንኛውም ሰው ከንጉሱ ቤት ከንጉሱ ጋር እኩል ይኖራል። የንጉሱ ጎረቤት ሆኖ አይደለም የሚኖረው፣ ከንጉሱ ጋር አብሮ ያድራል በአንድ ቤት ውስጥ። ማንኛውም ሰው። ይሄ እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ነው። አንድ ንጉስ የፈለገ ሰፊ ቤተ መንግስት ቢኖረው አንድ ቤት ውስጥ ከሁሉም ባለሟሎቹ ጋር ሊያድር አይችልም። እግዚአብሔር ግን ካህሊ ነውና ከሁላችን ጋር እኩል አብሮን ያድራል መንግስተ ሰማያት ውስጥ። በጣም የሚያስገርመው ደግሞ ያችን መንግስተ ሰማያት ለመውረስ ኃጢአተኛ ብንሆን እንኳን እስከ ቀዝቃዛ ውሃ ድረስ ወርዶ ሊሰጠን ምን ብሎልናል? ቃል ገብቶልናል። እንግዲህ ከዚህ በላይ ምን ያርግቱልታላችሁ? ውሃ የተናቀ እንደሆነ በትንንሽ ነገሮቻችሁ እንኳን እኔ ከእናንተ ትልቅ ነገር አልፈልግም ነው የምፈልገው፣ እናንተን ነው። ባላችሁ ነገር መንግስቱን መውረስ ትችላላችሁ። ዕውቀት ካለ ዕውቀት፣ ከሌለህም ሰውነት ግን ሀብት ካለ በሀብት መጽኡ ተሰጠ ለክርስቶስ ሁሉን ተተ፣ ከሌለህም ምስጋናህን አመስግን። ውሃን ሁሉ ያገኘዋል። ሁሉ ሰው በሚያገኘው በመጠኑ መንግስተ ሰማያት ትሰጠዋለች። መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያት ይብልዋ ነያ ካያክ ወነያ ዘየ መንግስተ እግዚአብሔር ነያ ማይከለክሙ ሉቃስ 17 ቁጥር 21 ላይ መንግስተ ሰማያት ክንፍ ኖሯት በራ ግኖሯት ተሽከርክራ አትመጣም። መንግስተ ሰማያት በመካከላችሁ ናት ብሏል።